ተይዞ ነበር በሌላ ሚዲያ ላይ ራሱን ማንነቱን ቀይሮ ቸርነት በተባለ ስም ራሱን ቀይሮ ተይዞ ነበር። እንግዲህ ተመልከቱ። ነገር ግን ራሱን ቀይሮ ምን ብሎናም ከነዛም ሰዎች ለማምለጥ ችሏል። ኦኬ ተገናኛችሁ እያለ ነው ያየው ነው ቴክስቱ። ማንንም እንዳታምን እጃቸው ረጅም ነው ታሚ ብለዋል። በጣም ታምር እየሆነብኛል ነው የእናቱና እህቱ የተባሉት ሰዎች ጉዳይ። እነዛው ለድራማ ናቸው ማለት ነው። በእርግጥ ልክ ነህ። እጃችን እስካልገባ ድረስ ምንም አይነት ማስተማመኝ የለንም። ግን ደግሞ እኔንም ችግር ውስጥ እንዳትከተኝ እንጂ ችግር የለውም እረዳሃለሁ እያለው በሚገባ ቺን 3 ቀን ያቺ ቪዲዮ ካያት በኋላ እሱን የማሳመን ስራ ነው እየሰራን ያለው። ነገራሉሽ ከናበል ሲቀጥል እኔ መያዛችሁን የሚከብዳል እሱ ማግኘት ይከብዳል ያልኩት በስላላም ብዙ ጊዜ ራሽያ ሄዱ ብዙ ጊዜ ቆይቶ የመጣው ቴክስት ጥሩ ቴክስት ነው። ማለትም አበበ ሙሉ በሙሉ አምኑ ተቀብሏል። ልጁም እንግዲህ በቀጥታ ቤቱን ስላወቀው እንዴት እንደሆነ ባላቅም ብቻ ቀጥታ ነው የገባው እዛ ቤት ላይ ማለት ነው። ምንድነው ቆይ ከኔ የምፈልጉት? ምንድነው ካንተ የምፈልገው? በጣም ጥሩ ይል አበበ ጋር እንድትወስደው የምፈልገው በከተማችን ተመራጭ በሆነችው በመልሶ ማልማትና በኢንተርናሽናል ሆቴል እንዲሁም በዲፕሎማቶች መቀመጫ ተቀዳሚ በሆነችው በውቢቷ ካሳንቺስ ላይ ለቤት ገዢዎች ጊዜው አሁን ነው። መጪው የገና በዓልን ምክንያት በማድረግ በኮንስትራክሽን ዘርፍ ስመጥር ከሆነው ኮምፓስ ፕሮፐርቲስ ለ10 ዕድለኞች ብቻ በ3.4 ሚሊዮን ብር ጠቅላላ ክፍያ ማለትም በካሬ 66700 ብር በቅንጡ አፓርታማ ከስቱዲዮ እስከ ባለ 4 መኝታ በቅድመ ክፍያ ለሚገዙ ቀሪውን ያለምንም የዋጋ ጭማሪ በ30 ወራት የሚከፍሉበትን በተጨማሪም ዘመናዊ የንግድ ሱቆችን ለሽያጭ አቅርበናል። ታዲያ የቅናሹ ተጠቃሚ ለመሆን በ0988 75 57 37 ላይ ይደውሉ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ውድ ቤተሰቦች ተመልሻለሁ። ውድ ቤተሰቦች እንግዲህ በቀደም በተለቀቀው ቪዲዮ ማለትም ተመለከታችሁት ቪዲዮ እንግዲህ ሁላችሁም እንደተደናገጣችሁ ተስፋ አደርጋለሁ። ምክንያቱም ታምራት አመለጠ የሚል መረጃ እንግዲህ ከ3 ቀን በፊት በቪዲዮአችን መካከል ተካቶ ነበረ እና ተሯሩጬ የወጣሁበትን ሁኔታና ሁላችሁም እርግጠኛ ነኝ በዛ ሰዓት ብስጭት ውስጥ ንዴት ውስጥ እንደገባችሁ እርግጠኛ ነኝ። እንዴት ሊያመልጥ ይችላል ብላችሁ ሁላችሁም እንደተቆጣችሁ እርግጠኛ ነኝ። ውድ ቤተሰቦች ይህ የሆነበት ምክንያት ለምንድን ነው? ታምራት ወዴት ነው ሄደው? የት ነው ያመለጠው? እንዴት ሊያመልጥ ቻለ? ብዙዎቻችሁ ኮሜንታችሁን እያነበብኩ ነበር። ብዙዎቻችሁ ስትቆጡ ስትናደዱ ነበርና ይሄ ነገር እንግዲህ ዛሬ ልገልጽላችሁ ነው። ታምራት ወዴትም አላመለጠም። ይህ የኛ ስራ ነበር። ማለትም በተለያየ አጋጣሚ አበበን ለመያዝ ሴታፖችን እያመቻቸን ነበር። ከተሳካልን በልጅቷ አማካኝነት በነዛ ሴቶች አማካኝነት እናገኘዋለን ብለን ነበር። ነገር ግን ካልተሳካልን አበበ ቀላል ሰው አይደለም። እሱን ምናሳምንበትን መንገድ እየፈለግን ነበር። ምክንያቱም ታምራት ማለት ብዙ ስለ ድርጅቱ መረጃ ያለው ሰው፣ በርካታ ሚስጥሮች በእጁ ያሉ ሰዎች፣ በእጁ ያለው ነገር እንዲሁም ደግሞ ስለ አበበ ብዙ ነገር የሚያውቅ ሰው ነው ታምራት። ያ ማለት ምንድነው? ፍርድ ቤት ቀርቦ ታምራት ብዙ ነገር ሊመሰክር እንደሚችል ይታወቃል። አበበ ደግሞ ያንን ነገር እንደሚፈራው እርግጠኛ ነኝ። ስለዚህ ታምራት አመለጠ የሚባለውን መረጃ ሲሰማ የመደናገጥና ታምራቱን ወደ ራሱ ለማምጣት ለማስገደል ሊሆን ይችላል። ታምራትን ለመጠበቅም ሊሆን ይችላል። ዳግመኛ እንዳያዝና መረጃ እንዳይመሰክርበት ፍርድ ቤት ላይ በተለያየ አጋጣሚ ታምራትን ማግኘት ይፈልጋል አበበ። ስለዚህ እኛ ያደረግነው ምንድነው? ታምራትን አስመለጥ ነው ብለን ስልኩን መልሰንለት ኮሙኒኬት እንዲያደርጉ ነው እቅዳችን። ያ እቅዳችንም ደግሞ በጥሩ መንገድ እየሰራ ነው። በጥሩ መንገድ እየሰራ ነው የምላችሁ ምንድነው? ከአበበ ጋር ኮሙኒኬት ጀምሯል። ከአበበ ጋር ማውራት ጀምሯል።
እኛም እዚህ ቤት ተመልሰን እዚህ ቤት ውስጥ ቁጭ ብለን ታምራትን በተጠንቅቅ አብረን ሆነን እየጠበቅ ነው። እንግዲህ ኦልሬዲ 3 ቀን ምናምን እቤታችን አልገባንም፣ እቤት አላደርንም፣ ውጪ ነው ያለ ነው። ምክንያቱም አዲስ ነገር ካገኘን ምሽት ላይ ሊሆን ይችላል፣ ማታ ላይ ሊሆን ይችላል። ታምራትን እና እንዲህ አይነት ቦታ ብሎ ከጠራው በዛ ሰዓት ለመሄድ ዝግጁ ሆነን ሁላችንም እዚህ ቤት ተሰብስበን ያለ ነው። ቀን ስራችንን እየሰራን እየወጣን የተለያዩ ነገሮችን እያደረግን መረጃዎችና ማስረጃዎችን እየሰበሰብን ማታም ጭምር ደግሞ አንድ ላይ ሆነን እዚሁ ያለው። ስለዚህ ታምራትም እንግዲህ እያደረገ ያለው ምንድነው? አበበን የማሳመን ስራ ነው እየሰራ ያለው። አበበን የማሳመን ስራ ማለት የእውነት እንዳመለጠና አሁን ላይ የሆነች ቦታ ላይ ተደብቆ እንዳለ ገንዘብ እንደሚያስፈልገው እጁ ላይ ገንዘብ እንደሌለ እና ዘላቂ የሆነ መደበቂያ ቦታ እንደሚፈልግ እያናገረው ነው ያለው። እንግዲህ ውድ ቤተሰቦች ምንድነው ያደረግነው ድርጊት ከዚህ በፊትም ተመልክታችኋል። ማለትም እያንዳንዱ 5 ቤቶች እንዳሉ መረጃው ደርሶናል። እንግዲህ አጣቢያ የነበረችው ለምለምም እንግዲህ 5ቱንም ቤቶች እየሄደች እንደምታጸዳና እንዲሁም ፍቅረኛ ነኝ ያለችው ሳምራይት እየሄደች 5ቱንም ቤት እንደምትቆጣጠር ልጆቹን እንደምትመለከታቸው ሁለቱም እንግዲህ ቃላቸውን ሰጥተዋል። ስለዚህ ምንድነው ያደረግነው እኛ እነዛን ሰዎች ይዘናቸው አበበ መልእክት በላከ ቁጥር የዛኑ ቀን ጀምሮ ኢቭን ይሄንን ቪዲዮ የመጀመሪያውን ቪዲዮ ራሱ እንዳየ ወዲያው ነው የማረጋገጥ ስራ ነበር የሰራው አበበ። የማረጋገጥ ስራ የሰራው ምንድነው ቴክስት ነው ያደረገላቸው። ምን የተፈጠረ ነገር አለ ብሎ ቴክስት ነው ያደረገላቸው። ልክ እነሱ እንደሚያወሩት ምንም የተፈጠረ ነገር እንደሌለ ሁሉም ነገር እስካሁን ሰላም እንደሆነ ከዛ እናንተ ጋር የመጡ ሰዎች የሉም ወይ ማንም እንዳልመጣ እነሱ ጋር ነበር በቴክስት ሲመለስለት የነበረው። ያን ነገር ምን ያያረግን የነበረው ምንድነው ቪዲዮ ላይ ልብ ብላችሁ ከሰማችሁ ማለትም ከትላንት ወዲያ ያሰራሁት ቪዲዮ ላይ ልብ ብላችሁ ከሰማችሁ የኔ ታርጌቴ እነዛ ሰዎች አልነበሩም አይደሉም። እኔ ታርጌቴ አበበ ነው። ስለዚህ አበበን ብቻ ነው እንድጠቁም ይፈልገው ብዬ ለለምለም ስነግራት ሰምታችኋል። ያ ማለት ምንድነው እነዛ ሰዎች የኔ ጉዳይ እንዳልሆኑ ነው። ኦሬዲ ተቀምጠዋል። አበበን እንጂ የሚፈልገው እነዛን ሰዎች አለ። ምክንያቱም እነዛ ሰዎች አበበ ያለበትን አድራሻ እንደማያውቁ ስለማቅ አበበን ያ ነገር ያሳምነዋል ብለን ስላሰብን እሱን ቴክስት ባደረገላቸው ቁጥር ለሁሉም ለተቀሩት 4 ግሩፖች እንግዲህ አንደኛው ግሩፕ ቤት ሁለቱ መጀመሪያ ያዝናቸው ናቸው። ለአራቱም ግሩፖች የላከው ቴክስት ተመሳሳይ ነው። እኛም የመለስንለት ደግሞ እሱ በሚፈልገው መንገድ ማንም ሰው አጠገባቸው እንዳልደረሰ ማንም ሰው እስካሁን ምንም እንዳልመጣባቸው የጠየቃቸውን ጥያቄ በጠቅላላ ተመልሶለታል። ኢቭን እሱ እያሰበ ያለው እስቲል እስካሁን ድረስ ለሱ እንደቆሙለት ነው። የሆነ ነገር እንኳን ሀፕን ቢያደርግ ቢደውልላቸው ወይ ቴክስት ቢያደርግላቸው እንደሚደርስለት ነው አምናለሁ። ስለዚህ እሱ ይሄንን ተማምኖ እንግዲህ አሁን ሙሉ በሙሉ ማለት ይቻላል ታምራትን ወደ ማመን እየገባ ነው። በቃ የሆነ ማለት ወደ ራሱ ሊጠራውም ይሁን የሆነ ቦታ ላይ ያስቀምጠው ይሁን ኦር ደግሞ የሆነ ቦታ ላይ እንገናኝ ሊሎም እያሰበ ነው። እሱን የማሳመን ስራ ነው የምንሰራው ማለት ነው። ለማንኛውም እስኪ ዛሬስ ምን ይፈጠራል፣ ምንድነው አዲስ የተላከለት መልእክት የሚለውንም ነገር አብረን የምንመለከት አብረን የምናየው ይሆናል ማለት ነው። ይሄን ቪዲዮ መቅረጽ የጀመርኩትም አዲስ ነገሮች ስለመጡ ነው በቴክስቱ። ምክንያቱም አበበ ወደ ማመኑ እየገባ ስለሆነ ያለውንና የተፈጠረውን ነገር ለእናንተ ለማሳወቅ ነው። ምክንያቱም መጀመሪያ ቀርጬ መልቀቅ የለብኝም። እያንዳንዱን ነገር ሁኔታው ላይ ጊዜው ላይ ሲደርስ ነው ቀርጬ ወደ እናንተ ማድረስ። አሁን እርግጠኛም ስለሆንኩ ነው እየቀረስኩ ያለሁት። ለማንኛውም የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ሆናችሁ የሚፈጠረውንና የሚከሰተውን ነገር እንድትከታተሉ ጋበዝኳችሁ። አዲስ ሆናችሁ ካላችሁ አሁንም በድጋሚ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁና ይህንን ቻናል መቀላቀላችሁን አትርሱ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። በድጋሚ መልካም ቆይታ። እሺ ታምራት፣ ያው እንግዲህ አዳዲስ ነገሮች እየተፈጠሩ ነው። አካሄዳችን ጥሩ ይመስላል። ምንም አይልም፣ አሪፍ ነው። ያው ያሉን ነገር ሁሉም ማግኘት ይችላል። ያው አልተዋጠልህም ነበር ይሄን ነገር እንድታደርግ ስንነግርህ ደስ አላለህም ነበር። በዚህ አጋጣሚ እናወራው እስኪ። ያው እኔ እኮ አሁን እዚህ ጋር ሁሉን ነገር በቃ ያሉን የኔ ነገር ተናግሬያለሁ። ጥፋት ይለገ ያሉን ነገር ሁሉን ነገር ተናግሬያለሁ። ያው
እኔም እኮ ምን ስለ ያው ፈልጌ ብገባበትም ከዛ በኋላ የሚያስጠላ ነገሮች ሲፈጠሩ መውጣት የምፈልግበት ነገር ላይ ሆኜ መውጣት ያልቻልኩበት ነገር ነበር። በዚህ መንገድ ባይሆንም ግን አሁን ላይ ከዚህ ስራ ላይ ወጥቻለሁ። ቅጣቴን መቀበል ካለብኝ እቀበላለሁ፣ መቀበል ካለብኝ ሰው እቀበላለሁ። ከዛም በኋላ ያስከፉት ቤተሰብ አስተካክዬ ወደ ራሴ ህይወት መመለስ ነው የምፈልገው። ወደ ራሴ ህይወት መመለስ ጥሩ ነው። መጸጸት በራሱ ትልቅ ነገር ነው። ግን ለምንድን ነው ያልተዋጠልህ ታዲያ? ማለት አበበን በእንደዚህ መልኩ አሳምነን ወጥመዳችን ውስጥ እንከተው ስል ለምንድን ነው ያልተዋጠልህ? ያው ማለት አበበን ከኔ የተሻለ ሳይሆን ከእናንተ እኔ በደንብ አውቀዋለሁ እና በጣም ከባድ ሰው፣ በጣም ከሚባለው በላይ ከባድ ሰው። እሱን ለመያዝ እንደዚህ በቀላሉ ማለት በጣም ይከብዳል። ያው አሁንም ይሁን ብዬ ነው ማለት በምናወራ ሰዓት በምትሉበት ሰዓት ያለውን ነገር እንደተቀበለ ሊመስል ይችላል እንጂ ይከብዳል። እኔም እኮ እኔንም ና ብሎ ሊገለኝ ይችላል፣ አይታወቅም። በጣም የሚያስፈራ ደረጃ ነው ማለት ይሄ ማለት እኮ አንተ አበበን ያየው ነው ቴክስቱ። ማንንም እንዳታምን እጃቸው ረጅም ነው ታሚ ብለዋል። ይሄ ማለት በቃ እሱ ሙሉ በሙሉ አሁን አንተን ወደ ማማም ነው ገብቷል ማለት ነው። አንተ ማንንም እንዳታምንና ከማንም ጋር ኮሚኒኬት እንዳታረግ ነው እየነገረ ያለው። ስለዚህ ቆንጆ ምላሽ እንሰጠዋለን እኛም። በጣም ጥሩ እሺ፣ እንጠብቃለን እንግዲህ በሚገባ እቺን 3 ቀን ያቺ ቪዲዮ ካያት በኋላ እሱን የማሳመን ስራ ነው እየሰራን ያለው። ስልኩንም በቀን እንደቀል ያገኘ ነው ማለት አሁን ላይ የሚጠቀምበትን ስልክ እንደቀል ያገኘ ነው ከነዚህ ሰዎች ነው ማለት ከነዛ ከሌሎች ቡድኖች ነበሩ ከተባሉት 4 ቤቶች ያለውን ነገር ሲጠይቃቸው ቴክስት ያደርግላቸው ነው የሱን ስልክ ያገኘ ነውና ያለውን ነገር እንዴት ነው ምን ይመስላል እናንተ ጋር ምን የተፈጠረ ነገር አለ ምናምን ብሎ ቴክስት ያደርግላቸው ነው ቁጥርን ያገኘ ነው። አበበን አሁን በስልኩ እንደሌሎች ሰዎች ትረስ አድርገን ማግኘት እንችል ነበር። ነገር ግን ምን አይነት ስልክ እየተጠቀመ አሊያም ደግሞ ምን አይነት ቴክኖሎጂ እየተጠቀመ እንደሆነ አናውቅም። ምንም እሱ ያለበትን ሎኬሽን ሊያሳይ አልቻለም በምንም አይነት መልኩ ማለት እና ያ ነው አሁን ትንሽ ግራ ጋብቶ ነው ያለውና በጣም በተጠንቀቅ ራሱን እየጠበቀ ነው ያለው። እኛም ደግሞ በጣም በተጠንቀቅ እሱን ወደ ማሳመኑ ስራ እየገባ ነው። ስለዚህ ኦሬዲ አምኑታል፣ ታምራትን አምኑታል። ያ ማለት ምንድነው ሎኬሽን መላኩ አይቀርም ወይ ደግሞ መምጣቱ አይቀርም ላገኘ ብሉት አሊያም የሆነ ቦታ ላይ መቅጠሩ አይቀርም። አየህ አይደል ማለት አሁን አበበ እናንተ ያልተረዳችሁት በጣም በቴክኖሎጂም ሆነ በምንም የረቀቀ ሰው ነው። ለዛ ነው እኔ የመያዝ ነገሩ ብዙም እንትን ያልመሰለኝ ሲመስለኝ እኔ እንደው ኢትዮጵያ ላይ ያለ አይመስለኝም። በምን አይነት ነገር እንደሚያወራቸው አላውቅም። ሲቀጥል እሱ ያው አገባቡ አሪፍ አልነበረም እንጂ ማለት እናንተ ወይ ደግሞ ሌሎቹ ጠበቃ መስለ ወይ ደግሞ ገላገር ነገር መሰላችሁ እንጂ ሲጀመር አበበ ማለት አንተ ቆይ አበበ ማንነት ከመጀመሪያ ጀምሮ ታውቃለህ? አው ድርጅቱ ላይ ስገባ አውቆ ነበር። ያ ማለት አቤል ጋር ዘበኛ ሆኖ ከመግባቱ በፊት ማለት አቤል ጋር ዘበኛ እኔም ነገር ለአቤል ነገር ነበር ከዚህ በፊት ማለት እዛ ላይ በነበረው እንትን ላይ ነገር ነበር። ያው አበበ ማለት እኔ ድርጅቱ ላይ ከመግባቴ በፊት ሙሉ ነገሩ የሚያንቀሳቀሰው እሱ ነበር። የመኮንን ቀኝ እጅ ነበር። ቀኝ እጅ ማለት ራሱ በጣም ማቀለው ማለት በቃ አበበን ከማንም ከምንም በላይ ያምነዋል። ምንም ነገር ቢሆን በቃ አበበና ሲቀጥሉላ የሆነ ማለት እንዴት ልበለ እኔም መጀመሪያ ሳገኘው አወራሩ ምናምን ነገር እንትን ይመስላል እንጂ
አንተ ጋር እያወራ ምን እንደሚያስብ ራሱ መገመት ይከብዳል በጣም። ሲቀጥል እኔ ያው መያዛችሁንም ይከብዳል፣ እሱ ማግኘት ይከብዳል ያልኩት በስለላም ብዙ ጊዜ ራሽያ ሄዶ ብዙ ጊዜ ቆይቶ ነው የመጣው። በጣም ብዙ ዩሮፕ ሀገር ላይ ሄዶ ነው የመጣው። የአዲስ አበባ ልጅ ምን ክፍለ ሀገር ልጅ ነው ይመስላል እንጂ አዲስ አበባ ላይ ተወልዶ ያደገ ሰው ነው። በዚህም ስራ ብዙ ቦታ ሄዷል እና ምንም ነው ይሄ ቀላል ነው ሲጀምር። አንተ ስታስበው ራሱ ይሄን ሁላ ጊዜ አቤል ቤት ቆይቶ ምንም ያልተነቃበት ብዙ ስራ ያንቀሳቀስ የነበረ ሰው ነው። በቀላሉ መያዝ ማለት እሱ በጣም ከባድ ነው። እንደው ጭራሽኛል ቀምሮ ሌላ ነገር እንትን የሚያደርግ ነው እየመሰለኛል ማለት እኔ ስለ አበበን ከማውቀው ነገር አንፃር ብያቸዋለሁ ከዚህ በፊት አበበን እንዴት በማንነቱ ስናቀው እኔ አሁን በጣም በቃ ታምር እየሆነብኝ ያለው ነገር ምን እንደሆነ ታውቃላችሁ? በጣም ታምር እየሆነብኝ ያለው ማለት የእናቱና እህቱ የተባሉት ሰዎች ጉዳይ እነዛው ለድራማ ናቸው ማለት ነው። ማለት አበበ ክፍለ ሀገር እንደመጣ ነው እናትየው ነገሩን። ልጃቸውን እንትን ለማለት ነው እህቱ እና ይሄ ሁላ ሴታፕ ነው። ይሄ ሁላ ሴትዮዋ እንኳን ያበበ ግዢ ነች። ለቃላታና አጠቃቀሜ በጣም ይቅርታል። ማለት በአበበ የተገዛች ሴትዮ ነች። እናቱን አይመጣችው አበበን ነፃ ለማውጣት አበበ ባላገር እንደሆነ እንድናምን ከክፍለ ሀገር ድረስ የመጣች ሴትዮ ነች። እንግዲህ አስቡት፣ ክፍለ ሀገር ድረስ የኔን ሰዎች ልካለሁ። መጀመሪያ አምኛቸው እነዚህ ሰዎች ኦሬዲ ያው እህትየውም ሆነች እናትየው ተይዘዋል። መጣራት ያለበት ነገር እየተጣራ ነው። እነዚህ ሰዎች እንዴት ከአበበ ጋር ዲል አድርገው እኛን ለማሳመን በተለይ እኔን ለማግኘት አዲስ አበባ እንደመጡ። ስለዚህ ይህንን ነገርም በደንብ እየተሰራበት ነው ያለው። እኔ ስለ አበበ የምትነግረኝ አሁን የምትለኝ ነገር ራሱ ሰምቻለሁ። በቃ ታምር እየሆነብኝ ነው ያለው። ያው ማለት በጣም ነው የሚገርመው። አበበ ማለት አሁን እኔ እዛ ቢሮ ጋር ሆኜ አንድ 10 ቀን አድሬ እንኳን መሰራውን ስራ እሱ በአንድ ቀን እዚህ ሆኖ በስልክ የሚጨርሰው ኢቭን ሁላ ማለት ነው። እርግጠኛ ያው አቤል በማይኖርበት ታይም ወጣ ብሎ እዚህ ጋር ዳር ላይ ምናምን የሚያቆማት ራቅ አድርጎ የሚያቆማት መኪና አለች። በሱ ልብሱን ቀይሮ በመኪናው ምናምን ሄዶ ብዙ ስራ ጨርሶ ምናምን ነው የሚመጣው። እዚህ የጥበቃው ቤቱ እንኳን ብገባ መቼም አሁን ሰዓት ጥበቃ ጥበቃው ነው ፒሲ ሚስ አለ ማለት በጣም ይከብዳል። ግን በቃ እሱ ነገሩን እንትን ሳይል ምናምን በጣም ብዙ ነገሮች የሚያስጨርሰው ነው። ይደወለ ምናምን ነገር በቃ እንዴት ልበለ አበበን እንደምትጠብቁ አይነት እሱ አይደለም። ለዛም ነው በመኮንን በጣም የሚታመነው በጣም ብዙ ስራ የሚጨርሰው። ደግሞ እዚህ ጋር በሚሰራው ብቻ አይደለም ተነጋግሮ በጣም ሰው ማሳመን ይችላል። በጣም ማለት ነው ከመኮንን በላይ ከነጮቹ ጋር ብዙ ስራ የሚሰራው አበበ ነው። ነጮቹን በጣም ያሳምናል። ኢሜል የሚያደርጋቸው ነገሮች በጣም እንትን ይለው። እኔ እኮ ያው እዛ ድርጅቱ ከመግባቴ በፊት 1 ወር ነው 2 ወር በሱ ስር ሰርቻለሁ እና በጣም ማለት ምን ልበል በጣም የሚያንቀሳቅሱ ነገር ከባድ አይደለም። ኢቭን ሁላ እሱ አሁን እዚህ ጋር እንደኛ አይደለም የሚከፈለው እንደኛ አይደለም ማለት እናንተም ያው ማግኘት ይከብዳችሁ ትራንዛክሽን ከየሱ ማግኘት ይከብዳችሁ ለዛ ነው እንደኛ አይደለም የሚከፈለው ድርጅቱ ላይ በፐርሰንት ነው ገባ። እሺ እዚህ ጋር ዘቅ ብሎ ስለሰራ ምናምን እንዳይመስል በጣም የሰለላ እውቀት ስላለው ነው በጣም ከሚባለው በላይ ማለት ነው። አቤል ጋም እንዲገባ የተደረገው ለዛ ነው። ይሄ ሰውዬ ነጋዴ ነበር እንጂ ቆይ ምንድነው ምን አይነት የውትድርና ህይወት ውስጥ ነው የኖረው? ነጋዴ አልነበር እንዴ? እሱ የንግድ ስራ ላይ ነበር የሚሰራው። ያው ማርኬቲንጉን በደንብ የሚያውቅ ሰው ነው። በጣም ጎበዝ ነው። ግን በዚህ ስራ ከእንትን ካለ በኋላ ብዙ ሀገራት ሄዷል። ያው እንደነገርኩ ራሽያን ሄዶ ስልጠና ሰልጥኖ ነው የመጣው። በጣም ጎበዝ ነው። በአካል ብቃትም በምን እንደው ውስጥ ድርጅቱ ላይ በጣም ነው የሚፈሩት። በጣም ለቅጣት ምናምን ነገር በሚላኩበት ሰዓት ምናምን ነገር አበበ እንትን ካለ በጣም ነው እንትን የሚባለው። በጣም ነው የሚፈሩት። አይ መልካም ጥሩ ነው። አበበ በዚህ ልክ ራሱን ማንነቱን እየቀያየረ የሚንቀሳቀስ ቆንጆ የሰው እስስት ነው። ይሄ ነገር አንድ ነገር ልናገር፣ ሁሉም ሰው ለነገሩ ያው አንተም የሆነ ቆዳና ለስለሰ ነው እንደ እባብ
ውስጥ ለውስጡን መሬት ለመሬት ተርመሰመሰ ነበርኩ። ያየው ነው እኔንም ችግር ውስጥ እንዳከተኝ እንጂ እረዳሃለሁ ችግር የለውም እያለ ታዲያ ይሄ ሰው ነው ማን ይዞ በዚህ ሁኔታ ከቀጠለ ያው እጃችሁ ላይ እስካልገባ ድረስ ምን ያስተማመኛል? በእርግጥ ልክ ነህ። እጃችን እስካልገባ ድረስ ምንም አይነት ማስተማመኝ የለም። ግን ደግሞ እኔንም ችግር ውስጥ እንዳትከተኝ እንጂ ችግር የለውም እረዳሃለሁ እያለው ነው። ከዛ ምን መልስለት እንደሞ እናያለን። በጣም ጥሩ እንግዲህ መልሼለታለሁ። እኔ በጣም ማለት ጎበዝ ነው። ራሱን በጣም በቃ ስራው መሰሪ ስለሆነ እንዴት ራሱን መጠበቅ እንዳለበት ያውቃል። በምን አይነት መልኩ ራሱን መጠበቅ እንዳለበት፣ ከችግሮች ማምለጥ እንዳለበት ሴታፑን ያመቻቻል። ያው መቼም አይተነዋል። የመጀመሪያው እንዳወራው ያደረገው ምንድነው ላይ ይፈልጋሉ ነበር ያለው ማለት በሌላ ምናምን እንደዚህ በአካል አይደለም ቪዲዮ ኮል እንዲያወሩ ነበር የፈለገው። እኛም እሱም እንደሚፈልገው አድርገን ራቅ ብለንለት መንገድ ላይ ምናምን ራቅ ያለ ቦታ ላይ እየተጓዘ ምናምን ነገር እንዲያወሩ አድርገናል። ይበልጥ ለማረጋገጥ ነው አሁን በእንትን እያወራ ያለው በቴክስት እያናገረው ያለው እንጂ ወጥቶ ራቅ ብሎ እንደሆነ ያለበትም ኤሪያ ምናምን አሳይቱት ምናምን ነገር ቪዲዮ ኮል ጭር ያለ ቦታ ላይ ብቻውን እንደሆነ አሳይቱታል። በዚህ ልክ እንኳን እንደዚህ እንኳን አይተው አላመነም ነበር። በቃ ለማንኛውም እናወራለን እሺ ምናምን ነገር ነው ያለው። ራስን ጠብቅና ምን ብሎት ነው የዘጋው ነበር። ከዛን እያለ በቴክስት እንግዲህ ይኸው ከ3 ቀን በኋላ ወደ ማሳመን እየተገባ ነው። ስለዚህ እስከሚያምንልን ድረስ ከዚህ ቤት አንወጣም፣ የትም አንሄድም። ይሄን ነገር ካለ ያው የኔ ልጆች እዚሁ ነው አሉ። እኔ ወጥቼ ሌላ የሚሰራ ነገርና ማረጃና ማስረጃዎች ካሉ ወጥቼ ተንቀሳቅሼ እመለሳለሁ። ሰሞኑን እንቅልፍ ያጣንበት ነገር ነው። እንቅልፍ የሚባል ነገር በአይናችን አልዞረም። የሆነ ነገር ይኖራል ብለን ስላሰብን፣ ለማንኛውም እስኪ አሁንም ቢሆን እንቀጥላለን። የተሻለን ነገር በጠቅላላ እናደርጋለን። አበበ እስከሚያምን ድረስ እንግዲህ እንደዚህ እንደተፋጠጠን ስለ አበበ ቤተሰቦች የምታውቀው ነገር አለ? እስኪ ንገረኝ። ምናልባት ትክክለኛ ቤተሰቦች ማን ናቸው? አበበ ነገር ያለው መቼም እንደዚህ ብዬ ሁሉን ነገር ስለሱ ቤተሰብ አውቃለሁ ማለት ዘበት ነው ማለት። አበበ ማለት ቤተሰብ ከፈለገ እዚህ ጋር ቁጭ አድርጎ በገንዘቡ ቤተሰብ የሚገዛ ሰው ማለት የሚገዛ ሰው ነው። እኔ አሁን የሚገዛውን እኮ አየን እኮ ገዝቶ እኮ እኛንም ሸውዶናል እኮ ቤተሰብ። ግን እኔ እያልኩ ያለሁት ትክክለኛ ቤተሰቡ የት ነው ያለው? ስለሱ ሁኔታ ምን የምታውቀው ነገር አለ ነው? የሆነ ሰዓት የሆነች ነገር ሲወራ ሰምቼ ነበረ። ያው ወንድም እንዳለው ምናምን፣ ግን ውጪ ይሁን የት እንደሆነ አይታወቅም። ያው እዚህ ሀገር ውስጥ ይኖራል ብዬ አልገምትም። ግን እንደዚህ ዲቴል እርግጠኛ ሆኜ አውቃለሁ የምለው ነገር የለም ጭራሽ። ስለ ቤተሰቡ የሚያወራ ሰው አይደለም። ቢያወራም ታወቀ ነው፣ ስለሌላ ነገር ነው የሚያወራው። እርግጠኛ ነህ እንጂ ጭራሽ እንደው ሲወራ በሰው ምናምን እሱ የሚቀርቡ ሰዎች ምናምን ሲያወሩ ስለከሰም አይ እንደዛ አይደለም። ያው እንደነገርኩ ነው ለቤተሰብ ነው ምናምን ብሎ የሆነ ሰዓት ሆነ ብር ትልቅ ብር እንዲላክ አስደርጎኝ ነበር። ግን እሱንም ያው እንድገቢ ጥልቅ አድርጌ እንዳውቅ አልረዳኝም። እንደዚህ እዚህ ያሉ ብዬም አላስብም። ምን ያስጀምር እንደዚህ የሰው ሁሉ ቤተሰብ ይኖራል ማለት አልገባም። ቤተሰብ የማይኖራል መቼም በቅሎ አይደለም ወይ ደግሞ ከእንሰት ስር ተገኝቷል። ቤተሰብ የሚባል ነገር ይኖራል። ግን አበበ ማን ነው? ከየት ነው? ይሄ ነገር በጣም በቃ አሳሳቢ ሁኔታ ላይ ያለ ነገር ማለት በዚህ ልክ እንኳን ምናልባት ቤተሰቦቹ ስለ አበበ ስለሚሰራው ስለሚያደርገው ነገር አያውቁም ነው ወይስ ይደግፉታል?
ይሄ ነገር ትንሽ በቃ ማለት ስለ አበበ ማንነት እያወቅን በመጣን ቁጥር በጣም የሆነ ግራ የሚያጋባ ስሜት ውስጥ እየከተተን ነው። ኤኒዌይ እስኪ የትም እንዳትሄዱ፣ አሁንም እንጠብቃለን። የምናገኘው ነገር ካለ እንዲሁ እንደተፋጠጥን የአበበን ጉዳይ እናስጨርሳለን። ዛሬም ባይሆን ነገ ያው ዛሬ አምኖ ኦልሬዲ ወደ ማመኑ ገብቷል፣ አምኖታል። ነገር ግን ዛሬ እንኳን ባይሆን ነገም የሚሆን ከሆነ ነገም ቢሆን አበበን አሳምነን በእጃችን እናስገባዋለን። እመኑኝ፣ እርግጠኛ ሆኜ የምነግራችሁ በእጃችን ይገባል። የትም እንዳትሄዱ፣ አብራችሁ ይቆዩ። እረፍት እናደርጋለን። መልካም ጊዜ። እሺ እንግዲህ ውድ ቤተሰቦች ያው ተመልሰናል። እንግዲህ ማለት በጣም ረጅም ሰዓት ወስዶብናል። በጣም ረጅም ሰዓት ወስዶብናል። በጣም ብዙ ቴክስቶችን አይተናል። ብዙ ቴክስቶችን አወርተናል። ብዙ ተጻጽፈናል። ኢቭን በቃ እዚሁ ነን ያለነው፣ የትም አልሄድንም። በጣም ተርበንም ስለነበረ ምግብም እንግዲህ እዚህ ድረስ እንዲያመጡልን አድርገን ከዛው ከኛው ከመስሪያ ቤት እዚህ ምሳችንን በልተን ምናምን ነገር አሁንም ወደ ቪዲዮ ተመልሻለሁ። ምክንያቱም አሁን ወደ ቪዲዮ የተመለስኩበት ምክንያት የመጨረሻው ቴክስት ጥሩ ቴክስት ነው። ማለትም አበበ ሙሉ በሙሉ አምኑ ተቀብሏል። ሙሉ በሙሉ እሺ ብሏል። ምንድነው የሆነው? ሰው እየላከ ነው። ኦልሬዲ ሰው ልኮለታል። መጥቶ የሚወስደው ሰው ማለት ነው። ያለበትን ቦታ ነግሮታል። የተደበቀበትን ቦታ ነግሮታልና መጥቶ ሰው እንዲወስደው ልኬልሃለሁ ብሎታል። እኛም ደግሞ ያንን ሰው እየጠበቅን ነው። ያም ሰው ሲደርስ ይደውላል። ሲደርስ በደወለ ሰዓት እንግዲህ እኛ እንይዘዋለን። ከዛ በኋላ የት ሊይዘለት እንዲሄድ እንደፈለገ የት አምጣልኝ እንዳለው እንጠይቋለን ማለት ነው። ኦኬ ተገናኛችሁ እያለ ነው። እስካሁን አልደረሰም። ያው እስኪደርስ ድረስ እንጠብቃለን። መልስለታለሁ። አልደረሰም እለዋለሁ። አልደረሰም ብየዋለሁ። ሲደርስ ድረስ እንጠብቅና ወደ አበበ ጋር እናቀናለን ማለት ነው። ውድ ቤተሰቦች ዛሬ አበበ በእኛ እጅ ስር ይገባል። የእውነት ካረገው እግዚአብሔር እንግዲህ ተሳክቶልን ይህንን ሰው ለብዙ ጊዜ ሁላችሁም ስንፈልገው ሁላችሁም እንዲያዝ ስትፈልጉት የነበረው ሰው ዛሬ በቁጥጥር ስር ሊውል ነው። እግዚአብሔር ይርዳን። አሁንም በጸሎታችሁ ከጎናችን ሁኑ። በእጃችን እንድናስገባው የእናንተ ጸሎት ያስፈልጋል። የእናንተ ከፈጣሪያችሁ ጋር ዱዓ ማድረጉ ያስፈልጋልና እባካችሁን ከጎናችን ሁኑ። እናያለን እስኪ ድረስ ነው። እሺ እንግዲህ ውድ ቤተሰቦች ደርሷል። ማለትም እዚህ አይደለም የቀጠርነው፣ እኛም የቀጠርነው ሲጀምር እዚህ አይደለም። ማለትም ያው ታውቁታላችሁ፣ ይሄኛውን ቤት እስካሁን ስቲል እየተጠቀምን ያለ ነው። ሁሉን ነገር ለማረጋጋት ነው። ታምራትም እዚህ እንዲደበቅ ስለተፈለገ ነው። ምክንያቱም ታምራት እዚህ ይመጣል ብሎ ስለማያስብ ጠፍቷል በሚሉ እንግዲህ እኛ ጋር እናስቀምጠው፣ ከኛ ጋር በሆነ አጋጣሚ እኛ ጋር እንዳለ ሊያውቅ ይችላል። ስለዚህ ምንድነው ያደረግነው? እዚህ ቤት ውስጥ እዛ ሁለት ልጆች የያዝንበት ቤት ውስጥ እንግዲህ ተቀምጠን እዚሁ ቁጭ ብሎ ለረጅም ጊዜ ለ3 ቀናት ያክል እዚሁ ቁጭ ብለን ነበር ይሄን ነገር ስንጠብቅ የነበረው። ስለዚህ ታምራትም እንግዲህ የነገረው ሎኬሽን ሌላ ቤት ነበረ። አበበ ራሱ በደንብ እንዲያምን ያሳምኗል ብለን የታሰበ ቤት ስለነበረ ያንን ቤት ነበረ የጠቆምነው። ልጁም እንግዲህ በቀጥታ ቤቱን ስላወቀው እንዴት እንደሆነ ባላቅም ብቻ ቀጥታ ነው የገባው እዛ ቤት ላይ ማለት ነው። ቀጥታ እዛ ቤት ላይ ሲገባ ይዞት ለመውጣት የኛ ሰዎች ነበሩ እዛ የጠበቁት። ይዘውት እየመጡ ነው። የትም ቦታ እንዳትሄዱ፣ ምንም ሳንለፋ ምንም ሳንደክም እዚሁ በመቀመጥ ያው ኦልሬዲ መቀመጡ ራሱ ድካም ነው፣ መቀመጡ ራሱ ልፋት ነው። 3 ቀን ሙሉ አበበን ለመያዝ እንግዲህ እንደዚህ መዳከራችን ራሱ በራሱ ልፋት ነው። ነገር ግን ወደዛ ሳንሄድ ወደዚህ ሳንሄድ እንግዲህ በተቻለን አቅም ዛሬ እዚሁ ባለንበት አበበ ጋር የሚወስድንን ሰው በእጃችን ስራ አስገብተናል። ከዚህ በኋላ እንግዲህ ያለው ነገር ቀሪ ነገር ምንድነው? እሱን አናዘነው አበበ ጋር እንዲወስድን ማድረግና ማድረግ ብቻ ነው። የትም ቦታ እንዳትሄዱ። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። መልካም ጊዜ።
ምንድነው የፈለጋችሁት? ተረጋጋ። ብር ነው የፈለጉት። የምን ብር ነው? ተረጋጋ ተባልክ አይደል? ምንድነው የምትንቀለቀለው? ተረጋጋ። ሂድ ግባ። ሂድ አንተ ግባ። ይኸውልህ ሌላ ነገር አትጥራ። ግባ። ቁጭ በል። ምንድነው ቆይ ከኔ የምትፈልጉት? ምንድነው ካንተ የምንፈልገው? በጣም ጥሩ። ይኸውልህ አበበ ጋር እንድትወስደው ነው የምንፈልገው። ማነው አበበ? ስለምን አበበ ነው? ሰውዬ ስነ ስርዓትን ያዝ። አበበ ጋር እንድትወስደው ነው የምንፈልገው ብያለሁ። ማነው አበበ? እኔ እኮ መንገድ ላይ ቆሜ እኮ ነው ይዞኝ የመጣው። የምን አባ ነው መንገድ ላይ? የሰው ቤት ዘው ብላ ነው የገባው? አልገባውም። የሰው ቤት ዘው ብላ አይደለም ወይ የገባው? እኔ ስልኬን እየነካካው ስልኬንም ወስዶብኛል እኮ። በእናትህ ተውኝ በቃ። ኧረ እባክህ ስልክህንም ወስዶብሃል? ቆመ ስልክ እየነካካ ነበር? አዎ። ስማ ከነ መኪና ነው ይዘው የመጡት። ከነ መኪና ነው የመጣኸው። የሰው ቤት ዘው ብለህ ነው የገባኸው። የማን ሰው ቤት ገባው? የገባኸው ደግሞ አልገባውም። ታምራትን አምጣው ብሎ ነው አይደል? ታምራትን ስለምትለው ሰው አንተ ይኸውልህ ትሰማኛለህ? ሌላ ነገር ውስጥ እንዳንገባ። ቆይ ምን አደረኩ? ሌላ ነገር ውስጥ እንዳንገባ። ስለምን ታምራት ነው የምታወራው? ስለምታወራው ነገር ማለት የመጣኸው አበበ ልኮ ነው። ታምራትን ይዘውና ብሏል። አበበ ማን ነው? ስማ አሁን እኮ በስተመጨረሻ እኮ ቴክስት አድርጋለሁ። ሰው ተሳስታችሁ ሊሆን ይችላል። ሰው ተሳስተናል። ደርሻለሁ ብለህ እኮ ቴክስት አድርጋለህ አንተ ራስህ አላረክልንም? ለማን ነው? ለታምራት አረኩ ብለህ ለምን ለታምራት አረኩ ብለህ ይሄ ቴክስት ያንተ አይደለም? ያንተ ስልክ ነው አይደለም? ይሄ ነው ስልክ ነው። ያንተ ስልክ ነው አይደል? ስለዚህ ደርሻለሁ ብለህ የላከው አንተ ነህ አይደል? ሰው እየጠበቅኩ ደርሻለሁ ብለህ የላከው አንተ ነህ አይደል? ተሳስቼ ይሆናል አንተ የላኩት። ምንድነው ተሳስተህ ለኔ የምልከው? ቀና በለ። ምንድነው ተሳስተህ የምልከው? ተሳስቼ ይሆናል። ምንድነው ተሳስተህ የምልከው? ተሳስቼ ይሆናል። እየሰማኸኝ ነው? አበበን የላከህም ደግሞ ታምራትን እሱ ጋር እንድትወስድ ነው። እኔ አበበ የሚባል ሰው አላውቅም። ስልኩን ሎኬሽኑ ምናምን ነገር እንዳያንዳንዱ እንትን ነበር። እየሰማኸኝ ነው? አበበ ደረስክ ወይ ምናምን ነገር ብሎሃል አይደል? ሄደህ እንደዚህ አይነት ሰው ይዘህልኝ ና ምናምን ብሎ ጽፎልሃል አይደል? መኪና ይዘህ የመጣው ለዛ ነው፣ ልትወስደው ነው። እየሰማኸኝ ነው? ይኸውልህ እኔ እኮ ተሳስቼ ይሆናል እኮ ቁጥር ላይ የላኩ ለአንተ ቴክስት የላኩት አንተ። ይኸውልህ እኛንን አበበን እያወራ ነው የነበረው። ራሱ እየነገርኩህ ነው። ታምራት አልነበረም አበበን ሲያወራ የነበረው። ተሳስተህ ከእኛም ጋር ከአበበም ጋር ነው የምታወራው፣ ከሁለታችንም ጋር ትናዘዛለህ ወይስ ምን? ስለምን ልንገርሽ? አበበ ነው ያለው። ኧረ እኔ አላውቅም። አበበ ነው ያለው። እሺ የት እንዳለ አላውቅም። እኔ ምንድነው የት እንዳለ አላውቅም። አምጣው ብለህ ነው አይለከ? ማንን አምጣው ብለህ ነው አይለከ? እሺ አምጣው ብለህ ነው አይለከ? እናገራለሁ። ገና በል። እሺ እናገራለሁ። እሺ ገና በል። የኔ ያለው አበበ እዚህ ራቅ ወዳለ ቦታ ምንድን ነው ያለ? ሂድና በዚህ ቁጥር ቴክስት አድርግለት፣ ከዛ ይመጣል ነው። ምንድን ነው ይመጣል? ቀጥታ እኮ ነው ቤት ውስጥ የገባው። ቤቱን ራሱ እንዴት አውቀው ነው ቀጥታ የገባው? ቴክስት ተደርጎልኝ ነው። ቴክስተር ስለተደረገልህ ብቻ ቀጥታ የሰው ቤቱን ያን ራሱን ዲቴል ቤቱን አውቀህ ትገባለህ? ብዙ ስራ ሰርተሃል ማለት ነው ከአበበ ጋር። ስለዛ ቤት ሚስጥር ታውቃለህ ማለት ነው። ስለምን ሚስጥር ነው? እኔ ስለምን ሚስጥር ማቀው? እቺ ቤት በነገራችን ላይ ሚስጥራዊ ቤታችሁ ነው። ቅድም ብያቸዋለሁ። አበበን ሊያሳምነው በሚችል መልኩ ነው ያደረግነው ብያቸዋለሁ። ቅድም ቪዲዮ ላይ ቅድም ስናገር ከሰማችሁ ማለት ነው። አበበን ሊያሳምነው የሚችል የነሱ የራሳቸው ነገር የሚያራምዱባት ቤት አለች። ስለዛ ቤት ያው ዲቴል እናወራበታለን ብዬ ነው ቅድም ብዙም እንትን ያላልኩት። ስለዚህ ታምራት እዛ እንደተደበቀ የነገረውም ሆን ብሎ ነው። ምክንያቱም ያምናል ያቺ ቤት የተዘጋጀችው። ያ ማለት ለእንደነዚህ አይነት ሰዎች ያንን ቤት ለምን ዓላማና መቼ እንደሚጠቀሙት እየዞሩ ያሳዩአቸዋል ማለት ነው። ለዛ ነው ሰተት ብሎ ቀጥታ ሄደው የገባው አይደለ? ምን አናት አንተ
የሰማኝ ነው። ቤቱን ታውቀዋለህ? አዎ ከዚህ በፊት 1-2 መጥቻለሁ። እዛ ቤት ላይ ምን ለመሆን? እኔ ሹፌር ነኝ እኮ። ምን ለመሆን ነው እዛ ቤት የመጣው? ሰው ወስደው ካለ ሰው ወስደው እዛ የሚታሰሩ ካሉም እዛ ውስጥ ይታሰራሉ። ኧረ ስለምን ዝም በል። የሚደበደብ የሚገረፍም ካለ እዛ ውስጥ ይደበደባል፣ ይገረፋል። እኔ የምትደፈር ሴት ካለችም እዛ ውስጥ ትደፈራለች። ቆሻሻ ስራዎች በጠቅላላ እዛ ውስጥ ነው። እኔ እዛ ምን እንደሚያደርጉ አላውቅም። በቃ እኔ ሹፌር ነኝ። ሰው አምጣ ሲለኝ እዛ ወስዳለሁ። ከዛ ወደ ሌላ ቦታ አምጣ ሲለኝ እንትን እላለሁ። ኧረ እባክህ ሰው አምጣ ሲል ትወስዳለህ። ሌላ የምትሰራው ስራ የለም? የለም። ከመጀመሪያው ነው ከአባባ ጋር መስራት የጀመርኩት? አመት ሊሆን ከሱ ጋር ያ ማለት እንግዲህ አንተን ያገኘህ አቤል ቤት እየሰራ ነው ማለት ነው። አቤል ቤት እየሰራ ነው እንግዲህ ከዚህ ልጅ ጋር ግንኙነት የጀመረው ማለት ነው። ዘበኛ ሆኖ እየሰራ ከአንተ ጋርም ኮሚኒኬት ያደርግ ነበር። ኧረ ምን ዘበኛ ነው? ውጪ ነው የሚያገኘህ እንዴ? አበበ እንዴት ዘበኛ ይሆናል? የሚነደው ታውቀዋለህ? ግን አበበ ማንዱር በደንብ እያወቅኩት ነው። በጣም ይገርማል። ኢቭን በቃ በእረፍት ቀኑ በሳምንት አንዴ ምናምን እያስፈቀደው አቤልንም ምናምን ነገር የሚወጣው ሴታፖቹን እያንዳንዱ ነገሮች እያመቻቸ ነው። እንግዲህ አመት ሊሆነኝ ነው ብሏል። ከዛ ጊዜ ጀምሮ ምንድን ልታረግለት ነው? አንተ ሹፌር ብቻ ነው? ሰው ማንቀሳቀስ ብቻ ነው? እኔ ራይድ ነበር የምሰራው። ከዛ በአጋጣሚ ጠራኝ፣ ራይድ ገባልኝና ሄድኩ እሱ ጋር። ከዛ ትንሽ አወራኝ ምናምን። ትንሽ መንገድ ነው የሚሄድ ነው እንደወስዱ የፈለገው። ከዛ አወራኝ ምናምንና ስራው እንዴት ነው ምናምን ሲለኝ ትንሽ ተቀዛቅዟል ምናምን አልኩት። ከዛ እኔ የተወሰነ ሰዎችን እንደዚህ የምታመላልስልኛለ እና እኔ የተሻለ ክፍያ ከፍልሃለሁ ምናምን አለኝ። ግን የራስህ ነው መኪናው? ፋሚሊ ገዝቶልኝ። እሺ። ከዛ በቃ ስራም ስለተቀዛቀዘ ስለነበረ እሺ ምናምን አልኩት። ችግር የለም ምናምን አልኩት። ከዛ በቃ ስደውልልህ እንትን ትላለህ ምናምን፣ ግን በጣም ጥንቃቄ ይፈልጋል ምናምን አለኝ። በቃ እሺ ምናምን አልኩትና አብረን መስራት ጀመር። ስለዚህ ጥንቃቄ ይፈልጋል ብሎ እቃና ሰው እንድታንቀሳቀስለት ይከፍላል። ሰው ሲያግቱም በአንተ መኪና ይንቀሳቀሳሉ። ዝም በል። መሳሪያም ሲያንቀሳቀሱ በአንተ መኪና ነው የሚያንቀሳቀሱት። ቆሻሻ ስራቸውን በጠቅላላ በአንተ መኪና ነው የሚሰራው። ኧረ አይደለም። ዝም በል። ቤተሰብ ሰርተህ እንድትለወጥብን ነው መኪናውን ገዝቶ የሰጠህ እኮ። እየሰራው እኮ ነው። ወንጀል አይደለም። ይኸውልህ አንተ ዝም በል። ስለምን መሳሪያ ነው? ዝም በል። ከወንጀለኛ ጋር እየሰራ ወንጀል አይደለም አትበለኝ። ስለምን መሳሪያ? ዝም በል። አሁን እኔ ያለው አበበ ትንሽ ርቆ ነው ያለው። ስለዚህ ይዘውና ነው ያለ አይደል? ደውልላለሁ፣ አግኘውና ደውልላለሁ ነው ያለው። አግኘውና ደውልላለሁ አይልም። ይኸውልህ አሁንም ቢሆን አቁም ውሸትህን። ቀጥታ ይዘኝ ትሄዳለህ። በመሀል ከደወለም ቴክስቱን ተወኛን ምንፈልግ። ከደወለ ግን በመሀል ተረጋግተህ ታናግረዋለህ። በአግባቡ ታምራትን አግኝተው እንዳገኘው ብቻውን እንደሆነ ትነግረዋለህ። እሱ እኮ ሲጀመር አምኗል እኮ። አምኖማ ነው ይላክ አይደለ? እሱ በቃ አብልጧል እና አግኘው ነው ያለኝ። ስለዚህ አግኘውና ይዘውና ብለዋል። መሀል ላይ ደውሎ እንዴት ሆናችሁ ምናምን ካለ አንድም ነገር መርበትበት አልፈልግም። ሰዎች ነበሩ ያዙኝ ምናምን አይደለም። አንድ ነገር መርበትበት አልፈልግም። ቆፍጠን ብለህ ሌላ ጊዜ እንደምታወራው አግኝቻለሁ ታምራት ይዤው እየመጣሁ ነው ትላለህ። ግልጽ ነው አይደል? ምንም አይነት ነገር ተፈጠረ ምንም አይነት ነገር እንዳልተፈጠረ ነው የምትለው። ምን ነው ግልጽ ነው። አለበለዚያ ራስህ ላይ ፈረድሽ። ሰማኝ። ለማንኛውም ቤተሰቦች እንሄዳለን።
ያው በማል ያልኩት ከደወለ በከተማችን ተመራጭ በሆነችው በመልሶ ማልማትና በኢንተርናሽናል ሆቴል እንዲሁም በዲፕሎማቶች መቀመጫ ተቀዳሚ በሆነችው በውቢቷ ካሳንቺስ ላይ ለቤት ገዢዎች ጊዜው አሁን ነው። መጪው የገና በዓልን ምክንያት በማድረግ በኮንስትራክሽን ዘርፍ ስመጥር ከሆነው ኮምፓስ ፕሮፐርቲስ ለ10 ዕድለኞች ብቻ በ3.4 ሚሊዮን ብር ጠቅላላ ክፍያ ማለትም በካሬ 66700 ብር በቅንጡ አፓርታማ ከስቱዲዮ እስከ ባለ 4 መኝታ በቅድመ ክፍያ ለሚገዙ ቀሪውን ያለምንም የዋጋ ጭማሪ በ30 ወራት የሚከፍሉበትን በተጨማሪም ዘመናዊ የንግድ ሱቆችን ለሽያጭ አቅርበናል። ታዲያ የቅናሹ ተጠቃሚ ለመሆን በ0988 75 57 37 ላይ ይደውሉ። እዚህ አይነት ጥሩ ምላሾችን እየሰጠነው ምንም ነገር እንዳልተፈጠረ አድርገን አበበ ጋር እንደርሳለን። አበበን እንይዘዋለን። ለማንኛውም ዛሬ ሁላችሁም ደስተኛ እንደምትሆኑ ተስፋ አደርጋለሁ። በድጋሚ የትም እንዳትሄዱ አብረን እንጓዛለን። ሰብስክራይብ ማድረጋችሁን አትርሱ። ኧረ እባካችሁ ቢያንስ ሰብስክራይብ። እኔ እውነት እንደዚህ እየደከምን እንደዚህ እየለፋን እኔ ካያችሁት አይኔ ራሱ ቀልቷል። እንቅልፍ በቃ ሊደፋኝ ነው፣ ድካም ሊገለኝ ነው። የእውነቴን ነው የምነግራችሁ። በዚህ ልክ እየደከምኩኝ፣ በዚህ ልክ እየለፈው፣ በዚህ ልክ ቡድኑ እየተንከራተተ እየሰራ ኧረ ማበረታታት ያንሰናል። ማበረታታት እኛ ሌላ ነገር አልጠየቅንም። ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ብዙ ሰው ጋር ይድረስ፣ ብዙ ሰው ይማርበት። በቃ አበረታቱኝ፣ ከጎን ይሁኑ፣ አለን በሉኝ። እስኪ ኮሜንት ላይ መጻፍ ብቻ ሳይሆን አዎ እየጻፋችሁ ነው፣ በጣም አመሰግናለሁ ለዛ። አሁንም ጻፉልኝ፣ ግን ደግሞ ሰብስክራይብ ማድረጋችሁን አትርሱ። እስኪ ያው ይሄን ያልኳቸው የሆነት በጣም ታዝቤ ነው። ብዙ ጊዜ አየው ቢያንስ 200 ሺህ እንኳን ለማስገባት ከበደ። ለምን እንደሆነ አላውቅም። ብታበረታቱኝ ብታግዙኝ የተሻለ ነው ብዬ አስባለሁ። ለማንኛውም አሁንም በድጋሚ አብራችሁ ነው። መልካም ጊዜ፣ እንጓዛለን። ተነሱ። ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በድጋሚ በያላችሁበት እንግዲህ ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩኝ ውድ ቤተሰቦች በጣም በሚያስገርም ሁኔታ ወደ አበበ እያቀናን ነው የምንገኘው። እኔ አንድ ነገር መናገር እፈልጋለሁ። ውድ ቤተሰቦች አበበ በጣም የለየለት አደገኛ ወንበዴ የሆነ ሰው ነው። ያ ማለት ምንድን ነው? አበበ በጣም በሚገርም ሁኔታ በበርካታ ወንጀሎች ላይ ሲሳተፍ እየነበረ ራሱን ማንነቱን እየቀያየረ በርካታ ወንጀሎችን ሲሰራ ብዙ ቤተሰቦችን ሲያሰቃይና ብዙ ቤተሰቦችን ሲበድል የቆየ ትልቅ ወንበዴ እንደሆነ ደርሰንበታል። ውድ ቤተሰቦች እንግዲህ ከዚህ ቀደም አበበን እኛ የምናውቀው አቤል ቤት በዘበኛነት ነበረ። ነገር ግን የአበበ ማንነት ያ ሳይሆን ትልቅ ባለሀብትና በጣም በተለያዩ ወንጀሎች ላይ ሲሳተፍ የቆየ አደገኛ ወንበዴ የሆነ ሰው ነው። ማለትም አበበ እንግዲህ ባለሀብት ከመሆኑ ባሻገር ይህ እዚህ የአቤል ቤተሰብ ማለትም የአቤል አጎት ባቋቋመው ድርጅት ላይ ራሱ በፐርሰንት ድርሻ እንዳለውም ጭምር መረጃው አለን። ያ ማለት ይህ ሰውዬ ምን አይነት ሰው እንደሆነ ያንን ደግሞ ብቻ ሳይሆን እንግዲህ በጣም ብዙዎቻችሁ ጥያቄ እያነሳችሁ ነው። ብዙዎቻችሁ ሜንሽንም አድርጋችሁናል እኛንና ያንን ነገርም ደግሞ አጣርተናል። የነበረው ነገር አውቀናል። ያ ነገር ምንድን ነው? ውድ ቤተሰቦች አበበ ከሳምንት በፊት ተይዞ ነበር በሌላ ሚዲያ ላይ ራሱን ማንነቱን ቀይሮ ቸርነት በተባለ ስም ራሱን ቀይሮ ተይዞ ነበረ። እንግዲህ ተመልከቱ። ነገር ግን ራሱን ቀይሮ ምን ብሎ ምናምን ከነዛም ሰዎች ለማምለጥ ችሏል። እኛ ዛሬ እጃችን በቁጥጥር ስር ልናስገባው ነው። ይህ ሰውዬ በጣም አደገኛና ከባድ ወንጀለኛ ነው በተለያዩ ቦታዎች። አሁን እንግዲህ በዚህ መልኩ ሌላ ሚዲያ ላይ ቸርነት ተብሎ ታየ እንጂ እርግጠኛ ነኝ በዚህ መልኩ ሌላ ቦታዎችም ላይ ራሱንና ማንነቱን እየቀየረ በጣም በርካታ ወንጀሎችን ሲሰራ እንደቆየ ምንም የምጠራጠረው ነገር እንደሌለ እንድታውቁልኝ ይፈልጋሉ። ምክንያቱም ይህ ሰውዬ ዓላማው ውንብድና ነው። ዓላማው ማሸበር ነው። ዓላማው ህዝብን፣ ሀገርን ማወክና ማህበረሰቡን መበጥበጥ እንደሆነ ተገንዝበናል። ስለዚህ ውድ ቤተሰቦች ዛሬ እግዚአብሔር ፈቅዶልን በእጃችን ከገባ አበበን ልኩን እናስገባዋለን፣ የእጁን እንሰጧለን። መጠየቅ ባለበት ወንጀሎች በጠቅላላ በእያንዳንዱ እንዲጠየቅ እርምጃ እንወስዳለን። ለማንኛውም ውድ ቤተሰቦች እስኪ እግዚአብሔር ፍቃድ ሆኖ በእጃችን እንዲያስገባው የእናንተም ጸሎት ከኛ ጋር ይሁን። ጉዟችንን ወደዛ እያቀናን ነው የምንገኘው። የትም ቦታ እንዳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁኝ እንድትሆኑ ጋበዝኳችሁ። መልካም ጊዜ